በላው ሄሉ ምንድነው እንደዚህ ማማር? ኦላላ ከቢኒ ጋር ከተጣሉ በኋላ እቺ ልጅ በጣም እያማረባትና እየዘነጠች ነው። አንዳንዴ እኮ ወንዶች እኮ አይ ለማንኛውም በጣም አምሮብሻል የእውነት። እና ብሩክ ደግሞ ትናንት ተኝተ ነበር። ምን ነው ብሩክ ላይ ብላይ ትናንት እኮ ማለት ነው እያንቀላፋ ነበር። ሀይሚ አጠገቡ ስላለች ይመስለኛል እንቅልፉ እንደዛ የመጣው። ሩታና አብርሽ አይ እነዚህ ልጆች ግን መጨረሻቸው ምን ይሆን እናንተ? አብርሽ እንግዲህ ዛሬ ከስር ወጣ፣ ከስር ተፈታ። ተፈታ አብርሽ። ታስራል ብላችሁ የተናደዳችሁ ሩታን የዘቀዘቃችሁ ሰዎች ተፈታ ማለት ተፈታ የሚል ድራማ ነው የዛሬው ድራማ። እንግዲህ የሚለቀቀው አብርሽ ከስር ተፈታ፣ ከስር ቤት ወጣ፣ ለሩታ ፈረመላት። ታያላችሁ የዛሬው ቪዲዮ ይሄ ነው ማለት ነው። ምክንያቱም ኤፋ ሁሉ ድራማው ግን እየገባን ደግሞ ይምላሉ እግዚአብሔርን ምናምን ይላሉ። እና ታዲያ እንደዚህ እየማላችሁ ፖሊሱ እኮ የአብርሽ ጓደኛ ነው መቼም። እና እየማሉ ነው ደግሞ ድራማ የሚሰሩት። አይ ገንዘብ እኮ እምነታችን አስጣለን። ጋይስ እንዴት ናቸው የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናችሁ? አለሁ እግዚአብሔር ይመስገን፣ ክብሩ ይስፋ። እኔ በጣም ደህና ነኝ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ቪዲዮ ከቻች ብለናል። ሄሉን፣ ሀይሚን፣ ብሩኬን፣ አብርሽን፣ ሩታን ዩቲዩበሮችን ሰብሰብ አድርገናቸው መጥተናል። የመጣንበት ምክንያት ደግሞ ስለ እነሱ ልናወራ ልንቦጫጭቅ ነው። በመጀመሪያ ከሄሉ ይጀምራል፣ ከዛ ከሀይሚ፣ ከዛ ከቡራ፣ ከዛ ከአብርሽ፣ ከዛ ከሩታ በቅደም ተከተል። መጀመሪያ ከሄሉን ጀምር። ሄሉ እንዴት ነው እንደዚህ ያማረብሽ? እንደዚህ የዘነጥሽው ማንን ለማማለል ነው? ሴቶች እውነት ለመናገር ማለት ነው ከችኮቻችሁ ጋር ስትለያዩ እንደዚህ ቆንጆ ምር ማለት ነው ያለባችሁ፣ ቀንቶ እንዲመጣና ሄሉና ቢኒ እንግዲህ ሰሞኑን እየተጣሉ እየተጨቃጨቁ እየተነታረኩ ይገኛሉ። አስታራቂ ሽማግሌ ጠፍቷል። ቢኒም ተኮሳትሯል። ሄሉም እንደገና አገር ሽቶባት እየተጫጫሁ ይገኛሉ። እነዚህ ልጆች የሚያስታርቅልን ሽማግሌ እንፈልጋለን። ከዛ ውጭ ግን ሄሉ የሚመቸኝ ባህሪዋ ምንድነው ታውቃላችሁ? አንዴ ከሄደ ቻው ትለዋለች። መለማመጥ አይመቻትም። የምር በጣም የሚመቸኝ ባህሪዋ ማለት ማለቃቀስ ምናምን አይመቻትም። በተለይ ለወንድ ልጅ አታለቃቀስም፣ አትነፋረቅም ምናምን። ክብሯን ጠብቃ የሆነ ሰው ከሄደ ራሷን ጠብቃ ከዛ ሌላ ሰው ጋር ነው የምትሰራው። እና ወንድ ትቀይራለች ምናምን የምትሉ ሰዎች ደግሞ ሲጀመር ማለት ነው ፈላጊዋ ብዙ ነው። ሲቀጥል ማንም ወንድ መሄድ ከፈለገ ቻው ብሎ መሸኘት ነው እንጂ በግድ ከኔ ጋር ሁን ብሎ መለማመጥ ለሁላችሁም ለሴቶች የማይበጅ ነገር እንደሆነ ነግራችሁ። ካገባሹ ይሻላል ትንሽ ብትታገሹ። ግን ገና ላላገባሹ ገና ፍቅረኛሽ ላልሆነ ሰው መለመን ካሁኑ ተለምኖ መጨረሻው ምን ሊሆን እንደሚችል መገመት አይከብዳችሁም። እና ባል በልመና አይሆንም፣ ፍቅር በልመና አይሆንም። ፍቅር የጋራ ነው። በተለይ ከወንዱ ከባድ የሆነ ፍቅር ከሌለ ማለት ነው ሴቷ ብቻ የምትወዱ የምታፈቅረው ከሆነ መጨረሻሽ ማልቀስ ነው የሚሆን። እንደ ሩታ ወረቀት ይዞ ፖሊስ ጣቢያ ለፖሊስ ጣቢያ በቃ መዞር ነው የሚሆን ስራሽ። ስለዚህ ወንድ ልጅ ካልወደደሽ ካላፈቀረሽ በግድ እኔን ውደደኝ አፍቅረኝ ሳይሆን ማለት ያለብሽ እንዳልወደደሽ እርግጠኛ ከሆንሽ ራስሽን ጠብቀሽ ራስሽን አስከብረሽ ሌላ የሚወድሽን ሰው መፈለግ ነው ሀቢብቲ። ወንድ ልጅ አትለማመጭ። እውነቴን ነው የምልሽ። እና ሄሉሻ በጣም አምሮብሻል። እና ወንዶቹን እንጃ አይናችሁን ብታስሩ ጥሩ ይመስለኛል። ሌላ ስለ ሀይሚ ነው የምናወራው። አይ ሀይሚ አምሮባት ነበር ትናንትናና ብሩክ ከሀይሚ ጋር ትናንት ጌም እየተጫወቱ ነበረ። ግን ጌሙ ላይ እንቅልፉን ኩርሽ እያደረገ ነበረ። ምን ሆነ ነው ቡራዬ? ጠላ ነገር ቀመስ አድርገሃል እንዴ? ደግሞ ማለት ነው የቡራ እንትኖች እነማዘር ማለት 24ቱ እናንተ 24ቱ ቲሸርት ሊያሰሩ ነው። እውነት የማንን ቲሸርት ነው? እኔ ግልጽ አልሆነልኝም። የብሩኬን ፎቶ ቲሸርት ሊያሰሩ ነው። ወይኔ አፈር በበለሁ። ይሻላችኋል፣ ተስፋ ቆርጣችኋል። የእናንተ ካልሆነ በህን ፎቶዎቹን አቅፋችሁ ተኙ። እሱን አላገኛችሁትም፣ እንደማታገኙት እርግጠኛ ሆናችሁ በቃ ተስፋ ቆርጣችሁ። ውይ የትኛውን ፎቶ እናርገው ምናምን እያላችሁ ነው። ይሄውን ተምብሌል እያረኩትን እችም ቆንጅዬ ፎቶ ኮሚኒቲ ላይ ፖስት አደርግላችኋለሁ። እና እችን ፎቶ በቲሸርት ብታሰሯት በጣም ታምራለች። የብሩኬ ማለት ነው፣ ቆንጅዬ ፎቶ ናት። ግን ሀይሚን ባትቆርጧት ጥሩ ነበር። ሀይሚንም አብራችሁ ብታሰሩት ምን ይመስላችኋል? ለመቃጠሉ እንዲመቻችሁ እሺ አሰሩ፣ ልበሱ። መውደድ መብታችሁ ነው፣ አታገኙትም። ግን መውደድ መብታችሁ ነው። እና አትጣሉ እህቶቼ፣ በእነ ሀይሚና በቡራ አትጣሉ። የምር ጻምን ያደርግላችኋል እንዴ? አትጣሉ። ፈጣሪ ሆይ እነሱ ተዋዶና ተፋቅሮ እየኖሩ እናንተ ምን አጣላችሁ? እግዚአብሔር ሆይ ቶሎ ድረስልኝ። ብቻ
ባትጣሉ ጥሩ ነው። የምሬ ነው። በማያጣላ ነገር አትጣሉ። በማያጣለው እናንተ ስንት የሚያሳስባችሁ ነገር እያለ በብሩክና በሀይሚ ላይ ገብታችሁ ተሰዳድባላችሁ። ሁሌ ነግራችኋለሁ። እኔ ብትጠሉኝም ብትወዱኝም የብሩኬም ሆናችሁ የሀይሚም ሆናችሁ አድናቂ ማለት ነው ዩቲዩብ ክፈቱና ስሩ። ዛጋ ሀሳባችሁን ግለጹ። ብትሰዳድቡ እንኳን በዛ ጥሩ ነው፣ ብር ታገኙበታላችሁ። እኔ እኮ የሚጠቅም ነገር እመክራችኋለሁ፣ ግን አትሰሙም። እናንተ በቃ አትሰሙም። ወይኔ ጉዳይ። ባይሆን ዩቲዩብ ላይ ተሰዳደቡ። ስድብም ዩቲዩብ ላይ ይሻላል፣ ብር ትሰራላችሁ። ፈጣሪ ትዕግስቱን ስጠኝ። ይህን እኮ ማዲያም እየተጣራች ነው ነአም እያሉ እንትን የሚሉት የሚያወሩት ማለት ነው። ወይኔ ምስኪን ነፈር። አይ ስታሳዝኑ ማርያምን። ወይ ቲሸርት ልታሰሩ አፈር በበላሁ። ይህኔ ምስኪኖች ከወደዱ አይቀር እንደዚህ ነውና ፎቶን አቅፋችሁ ብትተኙ ይሻላል። መጽናኛ ነው እኮ ተጽናናላችሁ። እውነቴን ነው። ብታሰሩ እንደ ሀሳብ ጥሩ ነው። ፎቶን እመርጥላችኋለሁ። ቆንጆዬ ፎቶ እንትን እልላችኋለሁ። እናንተ መምረጥ ሁሉ አይጠበቅባችሁም። ተጨነቃችሁ እኮ ፎቶ ለመምረጥን ያልመርጥላችሁም እንዴ ከዚህ ሁሉ ነገር ዋይ። እና ምን ልላችሁ ፈልጌ ነው ብሩኬ ምን ሆኖ ነው ያንቀላፋው? እናንተ በስማም በግድ ነው ቁጭ ብሎ ነበር ከመጀመሪያው ጀምሮ ማለት ነው። ያው ዩቲዩብ ቪዲዮ ስላልሰሩ ስራቸው ስለሆነ ስራቸውን ማቋረጥ ስለማይፈልጉ ነው እንጂ ወይ ቡራ በተለይ ያንቀላፋ ነበርና በሀይሚ ቲክታክ አካውንት ነበር የመጡና አንዳንዴ ሲደክማችሁ ረፉ ጋይስ። እንዴ እየደከማችሁ አትስሩ። ለመቼ ነው ጥታችሁ ልትሞቱ ትችላላችሁ። ሲደክማችሁ አረፍ ብሎ ነው ስራ ማለት ነው። ከበዛብኝ ከደከመኝ ትቼ ቁጭ ነው ምለው። አዎ ሲሻለኝ ተረጋግቼ ምናምን እሰራለሁ። እንዴ ምን በወጣኝ ነው። እና ቡራዬ እንደዚህ የሆንክ መግባት የለብህም ነበረ፣ ግን ይሁን። ለማንኛውም ይሄ ምንድነው ስራ ወዳድነቱን ያመላክታል። ሁለተኛ ሀይሚ ራሷ ግቢ አንቺን ይደክሞኛ ብሎ መተኛት ይችል ነበር፣ ግን ለሀይሚ ያለው ክብር ያለው ቦታ እሷ እንዳትቀጣበት ምናምን በቃ ሁሌ ከጎኗ እንዲሆን ይፈልጋል። እሷም ከጎኗ እንዲሆንላት ነው የምትፈልገው። እሱም ደግሞ ከእሷ ጎን መሆን ብቻዋን እንድትመጣ አይፈልግም። ባይተዋር አሁን ትናንት ብቻዋን ብትመጣ ብዙ አይነት አስተያየት ይሰጣል። ብቻዋን መጣች፣ ለምን ብቻዋን መጣች፣ ተጣልቶን ብዙ አይነት እንትን ይነሳ ነበር እና ለዛ ነው አብሯት የመጣ ደክሞት ምናምን። እንደውም ሀይሚ ትሻላለች። እሱ በተለይ በስማም እያንቀላፋ ነበርና ለሀይሚ ያለው ቦታ እንደዚህ እያንቀላፋ ግን ከሷ ጋር ነበረ። በቃ ብቻዋን እንዳትመጣ ስለፈለገ ነው እንጂ እሷ መች አስገብቶ እሱ መተኛት ይችል ነበረ። እና በጣም ነው ደስ የሚለው በዚህ ልክ ደክሞ ራሱ ከሷ ጋር መሆን አክብሮት ምናምንና እነሱ እንደዚህ እየተከባበሩ እየተሳሰቡ እናንተ ከኋላ ሆናችሁ ምታሽቃብጡ ምናምን ሰዎች ኧረ በቃ አምላክ አያምርባችሁም። የምሬ ነው። በካፕል በጥንድ መሀል ሲጀምር መግባት አያስፈልግም። በኋላ ብቻችሁን ነው የምትቀሩ፣ ሜዳ ላይ ነው የምትቀሩ። እና ይሄን ያክል ስለ ሀይሚ ካወሩ ስለ ሩታ እናውራ እስኪ። ሩታዬ የኔ ቸኮሌት አብርሽን አሳስረዋለች። እንግዲህ እንደሚታወቀው የልጅሽን አባት እንዴት ታሳስሪያለሽ ብሎ ኤፋ ደግሞ ትናንትና መዓቱን ውርድን ያደረገባት እሷ ራሱ ጸጸት ውስጥ ገብታለች። እና እንግዲህ የዛሬው ድራማ ምን እንደሆነ ልንገራችሁ። ዛሬ ቪዲዮ በአብርሽ ቤት ወይ በሌላ በሄርሚ ቤት በአብርሽ ቤት ነው የሚለቀቀው እና አብርሽ ከስር ተፈታ ለሩታ ፈረመላት የሚል ቪዲዮ ነው የሚሰራላችሁ። ቀድሜ ልንገራችሁ ብዬ ነው። ማታ እንደዚህ አይነት ቪዲዮ ነው የሚሰሩና ኤፋም ትናንትና አስፈች እያላት ነበረ። ይሄ ምንድነው ለድራማው ቅድመ ሁኔታ ነው። በቃ ኤፋን ነጋሽ እየተቆጡኝ አስፈታውት ምናምን ብላል ትመጣ ነው ባይፈርም ራሱና ይሄን ወረቀት ይዘው አሁንም እንደገና ሊዞሩብን ነው ማለት ነው። ካስፈታችሁ በኋላ እንደገና ደግሞ ወይ አልፈረመም ብሏል ወይ አልፈረመም ብሎ ነበር። ብቻ ብዙ አይነት ድራማ እንደሚሰራ ይሄን ማወቅ አለባችሁ። ግን ድራማ ነው። በድራማ የሰው ፎቶ ምናምን አዘግዝቁ፣ አትጣሉ፣ አትጨቃጨቁና የዛሬው ድራማ የና አብርሽ እንደዛ ነው። እንጠብቃለን ማታ። እስከዛው ባይ ባይ። ወዳችኋለሁ።